ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። የ34 ዓመቱ ዞህራን ክዋሚ ማምዳኒ የኒውዮርክ ከንቲባ ሆነው ተመርጠዋል። በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመምረጥ የመጀመሪያው ሙስሊም በመሆንም ታሪክ ሰርተዋል። ዲሞክራት ሶሻሊስት እንደሆነ የሚናገረው ዞህራን ከተመረጠ ለኒውዮርክ የሚመደበውን በጀት እንደሚገድቡ ፕሬዚደንት ዶናልድ ትራምፕም ዝተው ነበር። ዞህራን ምርጫውን ካሸነፉ በኋላ ቤተሰባቸውንና ባለቤታቸውን አመስግነዋል። የእናንተ ልጅ በመሆኔ እኮራለሁ፣ እዚህ የደረስኩት በእናንተ ነው ሲሉም ለወላጆቻቸው ምስጋና አቅርበዋል። በዚህ ቅጽበት ከአንቺ ውጭ ማንም ከጎኔ እንዲሆን አልሻም ሲሉም ባለቤታቸውን ሪማን አመስግነዋቸዋል። ዞህራን የኒውዮርክ ከንቲባ እንዲሆኑ ንቅናቄ ያደረጉና ድምፅ የሰጡ ነዋሪዎችም በንግግሩ ሳይጠቀስ አላለፈም። የመናውያን፣ ኢትዮጵያውያንና ሌሎችም ድጋፍ ስለሰጣችሁኝ አመሰግናለሁ ነው ያሉት። ዞህራን ባደረጉት የ30 ደቂቃ ንግግር በዚህ ጨለማ የፖለቲካ ዘመን ኒውዮርክ ብርሃን ትሆናለችም ብለዋል። ዶናልድ ትራምፕ ንግግሬን እየተመለከቱ እንደሆነ አውቃለሁ። 4 ቃላት ብቻ ልናገር እፈልጋለሁ። ድምፁን ከፍ ያድርጉት፣ እኛ ጋር ለመድረስ ሁላችንም ማለፍ አለቦት ሲሉም ተደምጠዋል። ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ተጀምሯል ሲሉ ምላሽ ሰጥተዋል። ዞህራን አንጋፋው ፖለቲከኛና የቀድሞ የኒውዮርክ ከንቲባ የሆኑት አንድሪው ኩኦሞን አሸንፈው የዲሞክራቲክ ፓርቲ እጩ መሆናቸው በርካታ የፖለቲካ ታዛቢዎችን ማስደነቁም አልቀረም። የግራ ዘመን ፖለቲከኛ፣ የፍልስጤማዊ መብት ተሟጋች፣ የስደተኛ ልጅ ሙስሊም የሆኑት ዞህራን የበርካታ ዓመታት ልምድ እንዲሁም የቢሊዮነሮች ድጋፍ ያላቸው አንድሪው ኩኦሞን ያሸንፋሉ ተብሎም አልተጠበቀም ነበር። የዞህራን የምርጫ ቅስቀሳም ከ22,000 በላይ በጎ ፈቃደኞች እንዲሁም በአሜሪካ ፖለቲካ ተራማጆች በሚባሉና በስመጥር ፖለቲከኞቹ በርኒ ሳንደርስ፣ አሌክሳንድሪያ አክሲዮትና ኮርትስ ባሉት ድጋፍ ተችሯቸዋል። ሌላው መረጃ በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤል ኦቤድ ከተማ አቅራቢያ በሐዘን ስነስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናትና አክቲቪስቶች ተናግረዋል። ሰኞ ዕለት አልዊብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ድራሽ ኃይል አርኤስኤፍ ተጠያቂ አድርገዋል። ፈጥኖ ድራሽ ኃይሉ እስካሁን ስለ ጥቃቱ አስተያየት አልሰጠም። በጥቃቱ የተጎዱ አብዛኞቹ ሰዎች ሕይወታቸው ያለፈው ኤል ኦቤድ ውስጥ ወደሚገኝ ሆስፒታል የተወሰዱ ሳሉ እንደሆነም ተነግሯል። ስትራቴጂካዊ ጠቀሜታ ያላት ኤል ኦቤድ የሱዳን ዋና ከተማ ካርቱም በምዕራብ ከሚገኘው ዳርፉር ግዛት ጋር የምታገናኝ ከተማ ናት። በነዳጅ ሀብት በበለጸገችው ኮርዶፋን ውስጥ የሚደረገው ውጊያ እየተጠናከረ የመጣ ሲሆን 20 ሺህ ገደማ ነዋሪዎች ወደ ኤል ኦቤድም ሸሽተዋል። ነዋሪዎቹ የተፈናቀሉት ከሳምንት በፊት የፈጥኖ ድራሽ ኃይሉ በግዛቱ ውስጥ የምትገኘውን ባራ ከተማን መቆጣጠሩንም ተከትሎ ነው ተብሏል። ከተማዋም የተያዘችው በዳርፉር የሱዳን ጦር ጠንካራ ይዞታ የነበረችው ኤልፋሸር ከተማም አርኤስኤፍ እጅ በገባችበት ተመሳሳይም ጊዜ ነው። የፈጥኖ ድራሽ ኃይሉ ተዋጊዎች ኤልፋሸርን ከተቆጣጠሩበት ጊዜ አንስቶ የጅምላ ግድያም፣ ወሲባዊ ጥቃት፣ አፈናና ሰፊ ዝርፊያ እንደፈጸሙ መረጃዎች ያመላክታሉ። የተባበሩት መንግስታት ድርጅት የአርኤስኤፍ ተዋጊዎች ባራ ከተማ ውስጥ ከህግ ውጭ የሆኑ ግድያዎች እንደፈጸሙ መረጃዎች እንደደረሱትም አስታውቋል። የአርኤስኤፍ መሪ ተፈጽሟል የተባሉ ጥሰቶችን ለመመርመርም ቃል ገብተዋል። የፈጥኖ ድራሽ ኃይሉ ኤልፋሸር ውስጥ የተፈጸመው ግድያ ማንነት ላይ ያነጣጠርና አረብ ባልሆኑ ሰዎች ላይ የተፈጸመ ስለመሆኑ በሰፊው የሚቀርበውን ውንጀላም ውድቅ አድርጓል። ዓለም አቀፉ የወንጀል ፍርድ ቤት በበኩሉ ይህ አይነቱ ድርጊት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ተብሎ ሊፈረጁ እንደሚችሉ ማስጠንቅቋል። ፍርድ ቤቱ ይህንን መግለጫ ያወጣው የምግብ ደህንነት ላይ የሚሰራ ዓለም አቀፍ ቡድን ባለሙያዎች የሰጡትን ማረጋገጫም ተከትሎ ነው። ፈጥኖ ድራሽ ኃይሉ ላለፉት 18 ወራት ኤልፋሸር ላይ ባደረገው ከበባ ምክንያት የከተማዋን ነዋሪዎች በጠኔ እየተሰቃዩ መሆኑን ባለሙያዎች አረጋግጠዋል። ኢንቴግሬትድ ፉድ ሴኩሪቲ ፌዝ ኔትወርክ የተሰኘው ይህ በተመድ እውቅና የተሰጠው ቡድን በደቡብ ኮርዶፋን ግዛት በምትገኘው ካዱግሊ ከተማም አስከፊ የረሃብ ደረጃ ላይ መድረሱን ገልጿል። ይህች ከተማም በተመሳሳይ በአርኤስኤፍ ከበባ ተደርጎባታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ሱዳን ውስጥ የሚታየው ሰብአዊ ቀውስ በፍጥነት እየተባባሰ እንደሆነ በማስጠንቀቅ በሀገሪቱ የሚካሄደው ጦርነት በአስቸኳይ እንዲቆምም ጠይቀዋል። ሱዳን ውስጥ ያለው አስከፊ ቀውስ ከቁጥጥር ውጭ እየሆነ ነው ሲሉ ዶሃ ከተማ ውስጥ በተካሄደው ስብሰባ ተናግረዋል። አንቶኒዮ ጉተሬስ ኤልፋሸርና በዙሪያው ያሉ አካባቢዎች የመከራም፣ የረሃብ፣ ሁከትና የመፈናቀል ማዕከል ሆነዋል። ባለፈው ሳምንት መጨረሻ ፈጥኖ ድራሽ ኃይሉ ወደ ኤልፋሸር ከገቡ ወዲህ ጀምሮ ሁኔታው ከቀን ወደ ቀን እየተባባሰ ሄዷል ማለታቸውን የፈረንሳይ ዜና ወኪል ኤኤፍፒ ነው የዘገበው። ክቡራትና ክቡራን ሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም